እንዴ ናዲ ምን እየሆንክ ነው? ትብቃን አስረግዛታል ወይስ አላስረገዝካት? እንዴ እኔ ቆይ በምን አቅሜ ነው እሷን ማስረግዛት? እንዴ ምን አደረግን? ዝም በይ ብዬሻለሁ። ይሄ በጣም ወራዳ መሆንህን ነው የሚያሳየው። ምን ማለት ነው? ሮባ በፍጹም እንደዛ ያደርግ። ሌላ ሰላይ ቀጥሮ ነው መግቢያ መውጫችን የሚያሳጣ። ምን ነው አንተ መጣጣር ጀመርክ እንዴ? ሁሌው ነገር ሲፈጠር ለምዶኛል የምትጮኸው። አሁን የጠየቅኩሽን መልሽልኝ። አለቅሽም። ምን ታመጫለሽ? ምን ልጮይ ነው? ለእንዳንተ አይነቱ መቼም ቢሆን አልጮህም። እሺ ቆይ ሰሞኑ ምን እየሆንሽ ነው? እንዴ ኧረ ተቃቀፉ እናቴ። ማንን ትፈራላችሁና? ብርድ እንዳይሆንባችሁ እንደውም ግቡ። ለምን አትገቡም? አልጋ ያስፈልጋችኋል። አንተን ከሰስ አንተ ጉንዳል። ለካ ልጁ ያንተ ነው። እኔ ወንድሜን እንዲሁ በረባ ባረባ እየፈረድኩበት። ኧረ አክስቴ እንደምታስቢው አይደለም። ቆይ ላስረዳሽ። አክስቴ ትንሽ አሟት እኮ መድኃኒት ይዤላት መጥቼ ነው። ተው እንጂ የእኔ ዶክተሮቹ እሺ አስረዱኝ። ምንም አይነት አስተያየት አልፈልግም። ጌታቸው! ኧረ አክስቴ ምን ሆነሽ ነው? ቆይ እንዴ ምን አደረግን? ዝም በይ ብዬሻለሁ። ጌታቸው! ና መጣ በቃ ና። ምንድነው አመለ? ሰው ደክሞትም አያርፍም እንዴ እዚህ ቤት ውስጥ? ምንድነው ደግሞ? ምን ተፈጠረ? ምንድነው የሚያስጨውሽ? ማንም የለም ብለው እየተቃቀፉ እየተሳሳሙ ደረስኩባቸው። ለካ እኔ ደግሞ ልጁ እኮ ያንተ መስሎኝ፣ ለካ ልጁ የሱ ነው። ነፃ ወጣ። አምላክህን አመስግን። በእውነት የልጁ አባት እሱ ነው። በቃ አሃ እውነት ነው። የውጭው ሳያንሳችሁ ጭራሽ ቤቴ ውስጥ መርፌና ክር ሆናችሁ ነው ወይ? ኧረ ጋሼ አክስቴ ዝም ብላ ነው። ሆዴና ሞኝ እኮ መድኃኒት ገዝቶልኝ እያመሰገንኩት ነበር። እንዴ ቀን እኮ አሟት ነበረ። ከዛ እኔ ደግሞ አሳዝነኝ ይዤላት መጣሁ። የታል መድኃኒቱ? እስኪ ያሳየኝ። ይኸው። አንተ ዝም ያልከው እስከ ዛሬ ድረስ ልጁን እዚህ ቤት ልታሳድግ ፈልገ ነው እንዴ? እኛ እንደው ልንገር አይደል የማንንም ዲቃላ አናሳድግም። እኛ ብዙ ችግር ያለብን ሰዎች ነን። በቃ አዎ ብዙ ሐሳብ አለብን። ያንተ ልጅ አናሳድግም። ልጅን ጠቅልለ ወስደ ማሳደግ ነው። ቆይ አንቺ ሴትዮ መች ነው መዘላበድ የምታቆሚው እንዴ? በአንቺ ምክንያት ከሀና ጋር ተጣላው። አሁን ደግሞ ከጋሺ ጋር ልታጣይ ነው? ምን አልሽ አንቺ? ብለሽ እኔ ላይ አፍሽን ከፈትሽ። ነይ ደብድቢ። ይሄ እኮ ነው የቀረሽ። ነይ ምቺ ነይ። ኧረ አክስቴ ያመለ እንዴ ባልተፈጠረ ነገር ለምንድን ነው ቆይ እንደዚህ የምትሆኚ? ዝም በል አንተ ወረበላ ዱርዬ። አመለ እስቲ ዝም በይ። ስሚ አሁን ቀጥ ብለሽ መድኃኒቱን ይዘሽ ወደ ቤት ግቢ። እኔ እናንተ ግን አልጨረስም፣ እናወራለን። አሁን ግን ላይ ስለማልፈልግ ከፊቴ ዞር ብለህ ጥፋ። ጥፋ ነው ምን ታፓቱ ይሸላላ አይነን እንዳለ ጌታቸው። ልጆቹ ጠፉ እንዴ? አሁንም እንደገና ጠፍተው ነው? ማን ነው የጠፋ ነው ያልከው? አመለ አሁንስ ያንቺን ጆሮ ሹሩሩ ያሉ ማስታመሙ ነው የሰለቸኝ። ነው እኔን እንደዛ አልከኝ ጌታቸው። እኔ እድሌን እኔ ቤት ጠባቂ፣ እኔ ልጆች እረኛ፣ እኔ አንተ ናፍት ንብረት ጠባቂ፣ እኔ አንተ ኑሮ አቃኝ። ግድ የለም በለኝ፣ ግድ የለም በቃ። እርግጠኛ ነኝ ወስነ እንደመጣ። መጀመሪያ ግን ስለኔ ማን እንደነገረ እንድትነግረኝ እፈልጋለሁ። አንተ ሞኝ ነገር ነህ እንዴ? እንዴት ነግረኛል ብለህ ታስባለህ? ይኸውልህ እዛ ግቢ ስላላችሁ ሰዎች አይደለም ስለምትሆኑት ይቅርና ስለምታስቡት ሁላ በቂ መረጃ አለኝ። እጅ ረዥም ነው እያልከኝ ነው? አሁን ከኔ ምን እንደምፈልግ ንገረኝ። ተው ናቲ፣ ሲጀመር ምን አለህና ነው አንተን የምጠይቅህ? ልተባበረህ እኮ ነው ያልኩህ። እኔ የምልህ ቆይ ግን እንዴት ብታስብ ነው ተከራይ ሆነ ገብተህ ጠላት ልትበቀል ያሰብከው? የኔን እቅድ ለኔ ተውልኝ። ደግሞ ትብብር ላልከው ደግሞ ያንተን ትብብር እንደማልፈልግ ጠንቅቀህ ታውቃለህ። አንድ ነገር ደግሞ ወቅ ያንተን እገዛ መቼም እንደማልፈልግ በጣም ታውቃለህ። ቆይ አንተ ግን ራስህ እንዴት ነው የምታስበው? ያቺን ምስኪን ልጅ በፍቅር አደንዝዘህ ሼቦን ለመበቀል ማሰብ ስማርት መስሎ ከተሰማ በጣም ተሳስተሃል። ይሄ በጣም ወራዳ መሆንህን ነው የሚያሳየው። ቆይ አንተ እውነት አለኝ የምትል ከሆነ ለምን እንደተማረ ሰው በውይይትና በንግግር አታምን? ዛሬም በጉልበት በቃ አንተ ማለት ይሄ ነው ማለት እኮ ነው። አይገርም? ትሰማኛለህ? ሲጀመር ሳሪን እዚህ ነገር ውስጥ እንድከታት አልፈልግም። ደግሞ እኔ አንተ አይደለሁም በአባቷ ጥፋት እሷን የምበቀል። እርግጠኛ ነህ? ይኸውልህ እኔ ግን ያለኝ መረጃ እንደሚያሳየኝ ከሆነ ከዳግም እጅ ፈልቀቅ የወሰድካት ለራስህ መበቀል ያልታረጋት እንደሆነ የሚያሳየው። ስማ እዛ ከመንደር ለቃቅማ ያመጣ ወሬ ለእኔ አትንገረኝ እሺ? እኔ እንደዚህ አይነት ወሬ አይመቸኝም። እሺ ሌላውን ተወና ወደ ጉዳያችን ንግባ። ፍርድ ያውቃል፣ ሊያግዝህ ሊረዳ ይፈልጋል። ማን ነው ፍርድ ያውቃል? መቼም ፍርድ ያውቃልን አላውቀውም አትለኝም።
እንዴ አቶ ጌታቸው የማቶ አልበቃ ብሎት ቀኑን ሙሉ ስሙን እየጠራ አይደል የሚውለው? እባክህ ስሙን አላልኩ። ማን ነው እሱ? ለምንድን ነው እኔ ሊረዳኝ የፈለገው? ግልጽ እኮ ነው። አቶ ጌታቸው የኔና ያንተ ጠላት ብቻ ሳይሆን የሱም ጠላት ስለሆነ ነው። ይሄ ደግሞ በቂ ምክንያት ይመስለኛል። ከዛስ ማለት እሺ አቶ ጌታቸውን አጠፋን። አቶ ጌታቸው በመጥፋት ውስጥ ፍርድ አቃል ምንድን ነው የሚያገኘው? እሱ እኮ የኔና ያንተ ጥያቄ እኮ አይደለም። ምን ያስጨንቃል? አየህ ልዩነታችን እዚህ ላይ ነው። ከድሉ ማግስት ምን እንደሚገኝ እኔ ያሳስበኛል። አንተ ግን በድሉ ደስታ ብቻ ዝም ብለህ ትደሰታለህ። ፓፓፓፓፓ አሁን በአንተ ቤት በጣም ተራቃል። በቃ ስማ፣ ከድሉ ማግስት ስላለው ነገር ስታስብ ድሉ ከእጅ እንዳይወጣ መጠንቀቅ አለብህ። ወንድሞ የምክሬ ነው። እሱን ለእኔ ተውልኝ። ደግሞ አለቃ እንደዚህ በለው፣ የጋራ ጠላት አለን ማለት የጋራ ዓላማ አለን ማለት አይደለም። ልክ ዓላማን ስትነግረኝ ያኔ ከአንተ ጋር እሰራለሁ በልልኝ። ደግሞ አንተ ከዚህም በኋላ ብታስፈራራኝ ችግር ውስጥ ነው የምትወድቀው። ስለዚህ ባታስፈራራኝ ጥሩ ነው። ስማ ይህን እድል ይኸውልህ እናት ወር ተመልሰህ ብትገባ እንኳን ድጋሚ አታገኘውም። በደንብ አስብበት። የህንድ ዳክተር እኮ ነው የምትመስለው። ትብቃ። ቆይ ከዚህ ልጅ ጋር ያለች ነገር ምንድን ነው? አረ ምንም የለም። ትንሽ አሞኝ ስለነበረ እኮ መድኃኒት ገዝቶ ይዞልኝ መጥቶ ነው። አሰሪሽ እኔ ነኝ አይደለም? ሲያምሽ መድኃኒት ግዙልኝ ብሎ መጠየቅ እኔን ነው እንጂ እሱን ነው እንዴ? አዎ እሱማ ልክ ነው፣ ግን እርሶ ደክሞት ተኝተው ነበር። ስለዚህ እሱ ጋር ሄደሽ መድኃኒት ግዛልኝ አልሽው? አረ እኔ ያላልኩትም ድንገት እኮ አይቶኝ ነው ጋሽ። ትብቃ። አሁን ማስተባበሉ ጥቅም የለውም። ለአንቺስ ቢሆን ከዚህ ወጠጤ ጋር ምንድን ነው የምታደርጊው? ምን ይሰራልሻል? ለአንቺስ ቢሆን እድሜው ዋጥ አለ፣ ኑሮን የተመለከተ እንደዚህ አይነት ሰው አይሻልሽም? ከዚህ ጋር ትርፉ እግርሽ እስኪቀጥን ከተማውን መዞር ነው። ከተማው እንደሆነ ተመችቷችኋል፣ ዙሩበት። አውቃለሁ እኮ እንደሚያስቡልኝ፣ ግን ሮባ እንደሚያስቡት ሰው አይደለም። በጣም ጨዋ ሰው አክባሪ ልጅ ነው። ስለማን ነው እያወራሽ ያለሽው? ይሄ በየመንገዱ ሴት ስለማያሳልፈው ሮባ? አይ ትብቃ። ለነገሩ አንቺ ምን ታረጊ? እዚህ ቤት ውስጥ ተቀምጠሽ ምን ታያለሽ? አታይም? ጨዋ ምን ማለት ነው? ሮባ በፍጹም እንደዚህ አያደርግም። እኔን እዚህ አያደርግም እያልሽ ከምታደርግኝ ይኸውልሽ ትብቃይ፣ ስራ ስትጨርሺ ወጣ በይና ተመልከቺ። ሴት የሚያመላልስበት እግሩ ከማለቁ በፊት በአይንሽ በብረቱ ትደርሽበታለሽ። ተመልከቺው። እየዋሸሁሽ አይደለም። ሮባ ሴት? ይሄማ እውነት ሊሆን አይችልም በፍጹም። እንዴ ቆይ ምን ተፈጥሮ ነው? ውጭ ድረስ እኮ ነው ድምጻችሁ የሚሰማው። ባኪያቺ ዘባራቂ ያመለኩናት። ዝም ብላ እኮ ነው የምትቀውጠው። ዝም ብላማ አትቀውጠው። ይኸውልህ ሮባ፣ የተፈጠረውን ነገር ንገረኝ። ምንድን ነው የተፈጠረው? ምን ይፈጠራል? አንተ ደግሞ ለትብቂት እኮ መድኃኒት ስሰጣት አይታኩም። እርግጠኛ ነህ? መድኃኒቱ ብቻ ነው? ሌላ ምንም ነገር አልደበከኝም? ባካ ይዙሽ ብዬማ ዝም ብዬ አቅፌያት ነበረ። ግን በቃ ልጁ የኔ መሆኑን አያሳይም። እርፍ። ቆይ እንደፈራሁት የእርግዝና እውነት ሆኖ ቀረ እንዴ? አንተ ደግሞ ዝም ብላ አዘባርቅ። ከሮባ ረገዘች አለች ነው ያልኩ። ይሄን እኮ ነው የፈራሁት። እና በቃ የልጅ አባት ልታደርግ ነው ማለት ነው? ስለምን ልጅ ነው የምትወራው አንተ? ቆይ ምንም ነገር ሳናደርግ ዝም ብሎ ልጅ ይወለዳል እንዴ? እስካሁን አላቅም እንዳትለኝ ብቻ። እኔ አላቅም ነበር። እኔ የምለው የሰው ልጅም ልክ እንደ ዶሮ ቆይ በነፋስ ማርገዝ ጀመረ እንዴ? እኔ የምለው እስከ መቼ ነው እንደዚህ ፍዝዝ ድንዝዝ ጅዝብ ብለህ የምትቀረው? ይኸውልህ ልጅቷ እኮ እርጉዝ ልትሆን ትችላለች ነው እያልኩ ያለሁት። ነቃ በል እንጂ። ይኸውልህ ትሰማኛለህ? በኋላ የልጅ አባት ሆነ ነው የምትቀራት። በእናትህ በቃ እንደዚህ አትበለኝ። እኔ ትብቃን በእንደዚህ አይነት መንገድ አይደለም የምፈልጋት። እሺ ምን ሆኖ ነው ግን እናቴ? ቆየው በሰላም እኔ እንጃ። እስኪ ደውለት። ትብቂት እኔማ ምን ሆናለሁ? ቆይ አንቺ ተሻለሽ? አሁንማ እድሜ ላንተ። በአንድ እኮ ነው መምራ ውስጥ ቀጥ ያለው። ትብቂት ይሄ ነገር ግን እስከ መቼ ነው የሚቀጥለው? የቱ ነገር? አክስቴ አመል እርጉዝ ነች እያለች የምታወራው ወሬ ነው እንዴ? ምን ነው አንተ መጠርጠር ጀመርክ እንዴ?
እኔ እንደዛ እያልኩኝ አይደለም፣ ግን በቃ የሆነ ነገር በተፈጠረ ቁጥር ተብቃ እርጉዝ ናት እያለች ለወጣው ለገባው መናገሩ ተገቢ ነው ብዬ አላስብም። እኔ ምን ላድርግ ታዲያ ሮባ? ላሳምናት በሞከርኩ ቁጥር ገልብጣ ትሰማለች። አሁን እሷን ነገር በጣም ስልችት ብሎኛል። ለምን አትመረመሪም አንቺ? እሺ ብለሽ ያኔ ደግሞ በቃ ሁሉም ሰው እሷን መስማት ያቆማል። አላደርገውም። ለእሷ አልባልታ ብዬማ የዚህን ያህል ወርጃ አልገኝም። ይሄ እኮ መውረድ አይደለም ትብቂት፣ በቃ እሷን አፏን ማዘጋት ነው። እሺ በይና ሂደሽ በቃ ተመርመሪ። ሮባ እሺ ስለማልላ አትልፋ። አሁን አታናደኝ፣ ወደምትሄድበት ሂድ። ቆይ እኔ ምን አድርግሽ ነው በእኔ የምትናደጂው? ለማንኛውም ብታስቢበት ጥሩ ይመስለኛል። እሺ አስቢበት። አባቢ እንዴት ነህ? ትላንት የት ነበርሽ? ጓደኛዬ ጋር ነኝ ብዬሽ እንዲወጣሁት ስመለስ ደግሞ ተኝተህ ነበር። በሰላም ነው? እናንተ እያላችሁ ምን ሰላም አለ? አሁንማ ለሁለት ጭራሽ ልታሳብዱኝ ነው አይደለም? እኛ ደግሞ ምን አደረግን? ሁሌው ነገር ሲፈጠር ለምዶኛል የምትጮኸው። አሁን የጠየቅኩሽን መልሽልኝ። ትላንት የት ነበርሽ? ኦፍ ነገርኩህ አይደል እንዴ? እንዴ ንቀት ነው እንዴ እያናገርኩሽ የምትነሺው? ቆይ ታናሽሽ ሀናስ ብትሆን ከአንቺ ምን ትማር እንዴ? ጥያቄ ጠየቅከኝ ነገርኩህ። ድጋሚ ስትጠይቀኝ ምን ላድርግ ታዲያ? ሲጀመር ትላንት ከጓደኛሽ ጋር አልነበርሽም። መንገድ ላይ አግኝቻት ከተለያያችሁ እንደቆያችሁ ነግራኛለች። ቆይ ከመቼ ጀምሮ ነው ውሸት የጀመርሽው ሳሪ? ልክ ነህ። ከእሷ ጋር ከተለያዩ በኋላ ብቻዬን መሆን ፈልጌ ጸጥ ያለ ቦታ ሄጄ ነበር። ለዛ ነው የቆየሁት። ሲጀመር ይሄ ቤት አየር አልከለከላችሁም እንዴ? ቆይ እኔ የምለው አንቺም እህትሽም አየር ልቀበል እያላችሁ ብድግ እያላችሁ የምትወጡትን ነገር ብታቆሙ አይሻልም? እንዴ አባዬ፣ አሁን እኮ እኛ ትልልቅ ልጆች ነን። ለምንድን ነው ይሄን ያክል የምትቆጣጠረን? የራሳችን ነገር ራሳችን እናውቃለን እኮ። ይኸውልሽ ሲጀመር ፈጣሪ እናንተ የኔ ልጆች እንድትሆኑ ወስኗል። እኔም እናንተን መጠበቅ ግዴታዬ ነው። የምታወራው ነገር ምንም እየገባኝ አይደለም። ስለማይገባችሁ እኮ ነው እኔ የምለውን ብቻ አድርጉ የምለው። ትሰሚያለሽ? ጠላቶቼ በእናንተ ሊበቀሉኝ ይፈልጋሉ። ስለዚህ አርፋችሁ ተቀመጡ ነው እያልኩ ያለሁት። ቆይ የዚህን ያህል ምን ያህል ሰው ብትበድለው እንደዚህ የሚያስጨንቀ? አሁንም ብነግርሽ አይገባሽም። ወደፊት ትልቅ ስትሆኚ ስራ፣ ህይወት፣ ትዳር ሲኖርሽ አሁን ያልኩሽ ነገር ምን እንደሆነ ይገለጽልሻል። እሺ ይሆናል። ለማንኛውም እኔ ልሂድ። እንዴ ይሄ ሁሉ ለፍልፌም ልትወጪ ነው? በቃ እሽተኛለሁ። እንደዛ ነው ደስ የሚለው? አዎ ከመዞር ምን ይገኛል? አሁንስ እነዚህ ልጆች ሊያሳብዱኝ ነው እንዴ? አጅሬው አንተ ስልክ አታነሳም እንዴ? ቆይ አስጨነከን እኮ። ትንሽ ደብሮኝ ነበር። ብቻዬን መሆን ፈልጌ ነው። አስጨነካችሁ አይደል? በጣም እንጂ። ቆይ እሺ ምን አለ ያ ኬሲ? ከፍርድ ያውቃል ጋር አብሬ እንድሰራ ጠየቀኝ። እና ምን አልከው? ብቻ እሺ ያልኩት አትለኝም እናቴ። በቀላሉማ እጅ አልሰጥም። ደግሞ ከፍርድ ያውቃል ጋር መስራት ጀምሬ ሌላ ጣጣ ውስጥ መግባት አልፈልግም። እኔ ሀሳቤም እንደሆነ ታውቃለህ፣ የእሱን ዓላማ ማወቅ። ከአንተ ጋር እሰራለሁ ብዬ ዓላማውን ጠይቄዋለሁ። ናቲ እውነቱን ንገረኝ ካልክ ይሄ ነገር ቢቀርብን ይሻላል። ምንም ደስ አላለኝም። አለበለዚያማ ለአቶ ጌታቸው ይናገራል። እኔ ደግሞ ይሄ ሁሉ ጊዜ ለፍቼ ባዶ እጄን መውጣት አልፈልግም። ይገባኛል እኮ ናቲ፣ ግን በቃ አላ የከፋ መዘዝ ነው ይዞብን የሚመጣው። ይኸውልህ ትሰማኛለህ? ሂዶ ይናገር ከፈለገሽ፣ እኛ ደግሞ እዚህ ጋር ማለት ነው ሽምጥጥ። እሺ እንዴ ሰውየው እኮ አቶ ጌታቸው ነው። አንድ መረጃ አይንቅም። ደግሞ አንዴ በጥርጣሬ አይን አየን ማለት አለቀልን ማለት ነው። ሌላ ሰላይ ቀጥሮ ነው መግቢያ መውጫችን የሚያሳጣን። ለማንኛውም ተረጋግተን ቁጭ ብለን እናወራለን። አሁን ቆይ አቤና። አዎ ደክሞኛል፣ ማረፍ እፈልጋለሁ። በዛ ላይ ደግሞ ለሳሪ ስደውልላት ስልክ አታነሳም። በዛው አወራታለሁ። ቤት አለች አይደል? እኔ እንጃ የምትኖር ይመስለኛል። እስኪ ሂድ እናያት። በቃ ሂድ እናገኛለን። ትምክት ይላል። ምን ነው በሰላም ነው የመጣው? አንዴ ምን ነው መምጣት አልችልም እንዴ? እንደሱ ሳይሆን ምን ችግር ተፈጠረ ብዬ እኮ ነው። ሮባ እኮ ትብቃ አሟታል ብሎኝ ማታ እንዴት ሆንሽ ብዬ ልጠይቅሽ ብዬ ነበር። እርግጠኛ ነህ? ለዚህ ብቻ ነው የመጣው? አንዴ እና በሰዓት ምን ልሰራ እመጣለሁ? መቼም ቁርስ ልበላ ምናምን ነገር አለሽ አይደል? ቆይ ደግሞ ለምን እንደሱ የምታይኝ? እንዴት አየው? ይሆናል አይደል? የሆነ በጥርጣሬ አይን ምናምን ነገር ነው ያይሽ። ለማንኛውም ዋናው ሰላም ሆንሽ ነው። በቃ እኔ ልሂድ። ዳጊ ቆይ እፈልጋለሁ። አንዴ ምን ነው ድግስ አለ እንዴ? የምን ድግስ ነው የምትለው? መቼስ በዚህ ሰዓት ቁጭ በላይ ያልሽኝ ምግብ ልታበኝ እንጂ ነገር ልታበኝ አለ ማለት። እስኪ ዳጊ ቀሉን ተውና እኔ የምልህን ስማኝ። እሺ ምንድን ነው? ሮባ ግን ደህና ነው? ብቻ ስለ ሮባ ደህንነት ልጠይቅ ነው ቁጭ በላይ ያልኩ እንዳትይ። አዎ ማወቅ ፈልጌ ነው፣ ንገረኝ። አንዴ
ታዲያ እኔ ምን አደርግልሻለሁ? እዛ ውጭ ብትውጪ ታገኘው የለ እንዴ? ይኸውልሽ እንደውም ውጪና ማለት ነው እንዴት ነው ህይወት ምናምን ትዳር እንዴት ነው ምናምን ላይፍ ምናምን በይው እስኪ። ዳግም ለምንድን ነው ቆይ በማይቀለድ ነገር መቀልደው? እኔ እኮ የምሬን ነው። ይኸውልሽ እናቴ እኔ እንዳየሁት ከሆነ በጣም ደህና ነው። ይኸውልሽ ያልገባኝ ነገር ካለ ደግሞ ንገሪኝ። ምንድን ነው? ቆይ ይኸውልህ ዳጊ ሰሞኑን በጣም አመሉ ተቀይሯል። ማለቴ ዝም ብሎ ይነጫነጫል። በዛ ላይ ደግሞ አክስቴ አመል ያለችውን ነገር አምኖ እርግዝናውን ቼክ አድርግ እያለኝ ነው። ሮባ እኮ በጣም መጥፎ ሰው፣ መቼም አያደርገውም አይባልም እንዴ። ቆይ አንቺን ከዛ ከሚያክል ሰውዬ ጋር ከጌታቸው ጋር ጠርጥሮሽ ነው? ቆይ አንቺ ምን አልሽ? ምን ማለት ነው? ምን አልሽ ማለት ምንም ነገር በሌለበት በየሐኪም ቤቱ እየሄድኩ ልመርመር እንዴ? መቼስ አይምሮ የጤነኛ ሆኖ እንደዚህ አይነት ነገር አላደርግም እንዴ። ለምን ሐኪም ቤት ድረስ ትሄጃለሽ? ይኸውልሽ አሁን እኮ ጊዜው ዘመናዊ ነው። ለምን ከፋርማሲ የሚመረመሩበት ምናምን እሱን ገዝተሽ ቼክ አትደረጊም? አንተም ዳጊ በዚህ ሁኔታማ ናቲም እርጉዝነት ብሎ ያስባል ማለት ነው። ኧረ በፍጹም ትብቃ፣ እኛ እንደዛ እናስብ። ይኸውልሽ ባይሆን ቶሎ ቼክ አድርገሽ ለዚህ ቤት ግለሰቦች እንዳለ ካላሳየሽ ይኸውልሽ ያመለና ፋትችው ታገታለሽ እሷን ሴትዮ አይደለ? ስለዚህ እሷ እንዳታወራ ብዬ እኔ ራስሽን አዋርጅ እያልከኝ ነው እንዴ? ቆይ ይሄን ደግሞ ከውርደት ጋር ምን አገናኘው? ትሰምኛለሽ? ይኸውልሽ መግዛት ደብሮች ከሆነ ደግሞ እኛ እንገዛልሻለን። ጣጣ የለውም፣ ኖርማል እኮ ነው። ሲጀምር እናንተ የክብር ጉዳይ አይገባችሁ። እናንተ ያላችሁኝ ነገር እኮ አደረግኩ ማለት እኮ ከጋሼ ጋር ተኝታለች የሚለውን ነገር ለሁሉ ማሳመንኳቸው ማለት እኮ ነው። እሺ ትብቃ፣ ደስ እንዳለሽ። ግን አሁን ባለሁበት ሁኔታ በቃ ብዙ የሚያሳስብ ነገር አለብኝ። ይሄ ደግሞ ሌላ ችግር ነው። ለማንኛውም ምን ይሉጣ፣ አንቺ ምን አስቢበት። ሰላም ነው። እሺ ልጅ ናቲ፣ ጎረምሳው የት ጠፍተህ ነው ደግሞ? ኧረ አለሁ አቶ ጌታቸው ፈልገው ነበር። ለምን አልፈልግም? ያለሁበትን ሁኔታ ታውቃላችሁ አይደል? አውቃለሁ አቶ ጌታቸው፣ ግን መረጃ ስላላገኘው ነው። ልጆችን እንዴት አድርጌ ልቆጣጠራቸው? ስለዚህ የፍርድ ያውቃልን ጉዳይ በጊዜ ጨርሱልኝና ልጆችን በነፃነት ይንቀሳቀሱ። እሺ አቶ ጌታቸው፣ እርስዎ ምንም ነገር አይጨናነቁ፣ ሁሉም ነገር እኔ እጨርሳለሁ። ለምኑ ሳሪያው እንዴት ናት? እነሱ ምን ይሆናሉ? አንዴ አየር አንዴ ንፋስ እያሉ የኔን ጨጓራ ይላጡ እንጂ። በተለይ ደግሞ ሰለሞን ከሚባለው ልጅ ይጠንቀቁ። ሰለሞን? ቆይ እሱ ደግሞ ከልጆቼ ጋር ምን አገናኘው? የምታውቀው ነገር አለ እንዴ? እሱን እርግጠኛ አይደለሁም፣ ግን ብዙ ጊዜ መንገድ ላይ ሳሪን ሲያስቸግራት አያለሁ። እና ዝም አልከው ናቲ? እኔማ ዝም አላልኩም። መንገድ ላይ አግኝቼም ነግሬው ነበር። እሱ ግን ምን አገባ ነው ያለኝ። ስለዚህ እርሶ ቢያወሩት ጥሩ ነው። እኔ ታገኘዋለሁ። እሱን ደግሞ እሱ እኮ የፍርድ ያውቃል ሰው ነው። ቢሆንም እኮ እርሶ መላ ያጡ። ጥሩ፣ እስኪ እንደሚሆን እናደርገዋለን። በል ደህና ዋል። ምን ነው አንተ? ምን ሆነ ነው እንዲህ መንገድ ላይ የተጎለትከው? ደግሞ ሰው የለ ብቻህን ምንድን ነው? አረ ዝም ብዬ ነው አክስቴ። እንዴት ነሽና አንቺ? እኔማ ደህና ነኝ። ስማ ሮባ፣ እኔ ልምከርህ፣ ስራ መስራት አለብህ። እንግዲህ እኮ የልጅ አባት ልትሆን ነው። ሁል ቀን ልጅነት እኮ የለም። ስማ የዘንድሮ ልጅ እንደሆን ስማ፣ ሲበላም ሲጠጣም ሲሸና ራሱ ገንዘብ ያስፈልገዋል። ስለዚህ ስራ ሮጥ ብሎ መስራት ነው። ወይ አክስቴ አመለ፣ አንዳንድ ጊዜ እኮ ምን ነው አንቺን ባደረገኝ ብዬ እኮ የምመኝ እንዴ። ሰው እንዴት ነው ሰምቶ እንዳልሰማሽ ምጥጥ የሚያደርገው? አይ ሮባዬ፣ ምኞትንማ ማን ይከለክላል ብለህ ነው? አንተ ግን ምን ተመኘህ? ወንድ ነው ወይስ ሴት? ወይ አክስቴ አመለ፣ እኔ ወንድ ነው ብል ይሄኔ ልጁ ጾታው ታውቀዋል ብለሽ ሂደሽ ልትለፈልፊ አይደል? እኔ አንቺ ነገር መች ጠፋኝ? እኔ እኮ መጀመሪያም ተናግሬያለሁ፣ ወንድ ነው ብያለሁ። ታዲያ ምን ያደርጋል? እናት አለ ጥሎበት ያንተ ልጅ ሆና አይድሉ በድል ያድርጋል። አክስቴ አታስቢ አንቺ። እኔ የምለው በዚህ ሰዓት ቆይ እዚህ ሰፈር ምን ትሰሪያለሽ? ኧረ ተወኝ እስቲ። ሰሞኑን እኮ ሀንዬና ሳርዬ አየር የለም እያሉ ሲዞሩ ነው የሚውሉት። እኔም እስቲ ንጹህ አየር ካገኘው እነሱ ያጡትን እኔ ካገኘው ብዬ እየዞርኩ ነው። ታዲያ የዚህ ሰዓት እኮ አየር እኮ ንጹህ አይደለም አክስቴ አመለ። ታዲያ የመቼ ነው ንጹህ እንዴ? ፀሐይዋ ስትገባ መሸት ሲል ነው ያኔ እኮ ነው ወክ የሚወጣው አክስቴ። እንዴ ማን ነው የወጣው? አንተ ቤቱን ለቃችሁ ልትወጡ ነው እንዴ? ስማ ሮባ፣ ልጅህን ጥለህ ልጠፋ አስበሃል ማለት ነው። ይሄን ግቢ ለቃ የምትወጣ ከሆነ ልጅህን ነብሰ ጥሯን ሚስትህን ይዘህ መሄድ ነው ያለብህ። በቃ ማን ይለቀሃልና? ለማን ነው ትታት የምትሄደው? ዊ በቃ አሁን አየሩ እንዳያመልጥሽ አክስቴ፣ ብትሄጂ ይሻላል። እኔማ እሄዳለሁ፣ ግድ የለም። ግን የነገርኩህን ሰምተሃል አይደል? ጌታቸው የማንንም ዲቃላ የማሳደግ ግዴታ የለበትም። እሱ የራሱንም ልጆች ባሳደገ ዲቃላህን ሰብስባ አንተ ራስህ ታሳድጋለህ። ሂጂ ይለኛል እንዴ? መሄድ አንተ ነህ እንዴ የምትነግረኝ? መሄድ
አንቺ ዛሬ ደግሞ አምሮብሻል። ምን አዲስ ነገር አለ? አንተን አምኜ ሄጄ ውሻ አድርጎ ነው የመለሰኝ። ድሮ ምን ውሸት አያምርብኝም። ተይ እንጂ ቆንጂት፣ እንዴ እድሜ ዘመንሽን የእውነት ጠባቂ ሆነሽ የኖርሽ ይመስል ውሸት አይወጣልኝም ምናምን ብለሽ ትሰክሻለሽ እንዴ? በህይወት ዘመንሽ ገና ዛሬ አንዴ እውነት ያወራሽ? ስርዓት ያዝ እሺ። ቆይ ይሄን ያህል እኔን የመናገር መብት ማን የሰጠ? ራስሽ ነሻ እንዴ። አጉል እውነተኛ ትጮሻለሽ እንዴ እኔ ፊት ለፊት እንዴ? ቆንጂት እንተዋወቃለን እኮ እንዴ። በእናትህ አሁን አትጨቃጨቀኝ። የነገርከኝ ዘዴ ምንም እየሰራልኝ ስላልሆነ ሌላ መላ ፈልግልኝ። ገና እንደ ሞክረሽ ነው እንደ በቃኝ የምትዩ? እኔ ከዚህ በላይ ንቀት መቋቋም አልችልም። ትችያለሽ። ማነው አትችይም ያለው? በደንብ ትችያለሽ። ይኸውልሽ እችላለሁኝ አደርጓለሁ እያልሽ ነው ራስሽ ማሳመን ያለብሽ። የምትናገሪው ነገር ነው የሚወርስሽ ቆንጅት። ምን እንደምትቀባጥረው? እኔን ማንም እንዲያዋርደኝ አልፈልግም። መዋረድ ካልፈለግሽ በቃ ተይዋ። እኔ ስሚያቺ ሳሮን አንዴ ስገላምጠኝ አንዴ ስትሰድበኝ ሁሉ ነገር ሺ አይደለም እንደዚህ የደረስኩት። ስሚ ደግሞ ይኸውልሽ መዋረድ መጀመሪያ አካባቢ ነው ትንሽ ከበድ የሚለው። ስትለምጂው እንደ መዋረድ ደስ የሚያሰኝ ኖርማል ነገር የለም። እና ድጋሚ ሄደሽ ለምኙ እያልከኝ ነው? አዎ በዳይ እሱ እንደሆነ እስኪገባው ድረስ በደንብ ጭቅጭቅ ማድረግ አለብሽ። ተስፋ እንዳትቆርጪ። እኔ እንጃ ግን የሚሆንልኝ አይመስለኝም። እንግዲህ ደስ ያልሽን አድርጊ ቆንጅት። ምርጫው በእጅሽ ላይ ነው ያለው። ነቃ ጥበይ። እሺ ጭራሽ ዛሬ ደግሞ የአክስቴን ወንበር ይዘሽ ቁጭ አልሽ? ምን ነው ወንበሩን ፈልጋሽ ነው? ማ እኔ ሀና ነኝ እንዳሮጊት እዚህ ቁጭ ማለት ነው? አንዳንዴ እኮ ምን ችግር አለው? ለማንኛውም ስራሽን ጨርሰሽ ነው እዚህ የተጎለትሽው? አዎ ሁሉንም ስራ ጨርሻለሁ። ጥሩ፣ እንደዛ ከሆነ ሂጂ እስኪ ካርድ ገዝተሽልኝ ነይ። ምንድን ነህ? ከየት የመጣ ስርዓት አልበኛ ነህ? ተይ እንጂ የእኛ ስርዓት አስተማሪ። ይኸውልሽ እዚህ እንዳይጥ እንዳልደፈጠጥሽሽ። ተው እንጂ እስኪ ጫፌን ንካኝና የማን ልጅ እንደሆንኩኝ አላወክም። የማን ልጅ ነሽ በእናትሽ? የመንግስቱ ኃይለማርያም? ስማ እዚህ ቆሜ ሳውራ ፈርቼ እንዳይመስልሽ። ወይ ልቤን ነካሽ በእናትሽ። እና ክብረሽኝ ነው እዚህ ጋር ያለሽው? አሁን እጅ ልቀቀኝና ልሂድ። አለቅሽም። ምን ታመጫለሽ? ምን ልጮይ ነው? ለእንዳንተ አይነቱ መቼም ቢሆን አልጮህም። እሺ እኔ ራሱ ልክህን አስገባሃለሁ። ምን ያመጻድቅሻል? ይኸውልሽ ሴት እኮ ነሽ። እሺ ያውም ወንድ ስር ያለሽ ሴት ዝም ብለሽ እንደ ተልባ ትንጫጭ። ቆይ ልክህን ባላሳየህ እኔ ላይ አይደለሁም። እሺ እሰራልሃለሁ። ይኸውልሽ አጂ እንዳልጠፈጥፍሽ። እሺ ምን ትመስላለች? ይሄ አሁን ከዚህ በቃ ምን እንደምመስል ደግሞ አሳይሃለሁ። ኩርንችት ድንቢጥ ነገር ናት። እንዲህ መደፍጠጥ ነበር። ይኸውልሽ ብዙ ሰው አሰልችቶኝ ያውቃል። እንዳንቺ ግን ያሰለቸኝ ሰው የለም። እውነቴን እስካልተረዳኸኝ ድረስ ተስፋ አልቆርጥም። እውነታሽን እኮ ሰማሁት። እሺ ምን ፈልገሽ ነው? ነገሮች አንተ እንዳያሃቸው አይደሉም። እባክህ ተረዳኝ። ይህን እኮ ትናንትና ብለሽኛል። ለምንድን ነው የምትደግሚልኝ? ይኸውልሽ አንቺ የራስሽ እውነታ ሊኖርሽ ይችላል። እኔ ደግሞ ምን የምፈልገውን ነገር አምኛለሁ። ስለዚህ ተይ እባክህ ዳግዬ። እውነቱ አንተ እንዳሰብኩ አይደለም። እኔ ያላንተ ማን አለኝ? ይቅርታ አድርግልኝ። ይኸውልሽ ለአንቺ ስለ አይደለም ይቅርታ የማደርግልሽ ለራሴ ስል ነው። ምክንያቱም ለአንቺ ይቅርታ ሳላደርግልሽ ቀርቼ ውስጥ የማቆሽሽ አልፈልግም። አንቺም ለምንድን ነው ይቅርታ ያላደረገልኝ ብለሽ ውስጥሽ እንዲበላሽ አልፈልግም። ስለዚህ ይቅርታ አድርጌልሻለሁ፣ አታስቢ። አሁን እቺ ዳግዬ አመሰግናለሁ። እንዴ ምን ነው? ይኸውልሽ ይቅርታ አድርጌልሻለሁ ማለት እንደ ድሮ መሆን እንችላለን ማለት አይደል። ሰላም ና አንተ አቤት ጋሽ ይፈልጉኝ? ችግር ፈለጉኝ። ትሰማለህ አንተ? ቆይ የምናገረውን ነገር አትሰማም እንዴ? እንዴ ምን አደረኩኝ? ቆይ ጋሽ ቆይ ትብቃ አጠገባ አትድረስ ማለት አማርኛ ነው አይደለም እንዴ? አረ ነው። እኔ መች እንግሊዘኛ ነው አልኩኝ። አረ ነው ጭራሽ ማሾፍም ያምርሃል። አረ ጋሽ እኔ አላሾፍኩም እንዴ። ቆይ ምንድን ነው? ትሰማለህ? አሁን ቆይ ትብቃን አስረግዛታል ወይስ አላስረገዝካት እንዴ? እኔ ቆይ በምን አቅሜ ነው እሷን ማስረግዛት እንዴ? ደግሞ እሷን እኔ እንደ እህቴ ነው ማየት። አረ ጋሽ ጆሮዬን እንዴ! የዘንድሮ ልጆች ደግሞ ለማስረገዝ ምን አቅም ያስፈልጋቸዋል? እንደ እህትህ ለዛ ነዋ ከስሩ አልጠፋም ያልከው። አረ እንዴ! አረ ጋሽ ጆሮዬን ሊገነጥሉት ነው። አረ በእግዚአብሔር ልቀቁኝ። ይኸው ነግሬሃለሁ። ለዛሬ በዚህ ለቅቄሃለሁ። ከአሁን በኋላ ግን አጠገቧ አይደለም በአካባቢዋ ዝር ብለህ ባይህ ጆሮህን ገንጥዬ ለመንደር ውሻ ነው የምሰጥ። ሽማግሌ ቆይ ምንድን ነው የሚለኝ? አላበዙም? እንዲያውንስ
ጆሮን ገንጥሎ ሊጥሎ ነው እንዴ? ቆይ ሮባ እንደዚህ አይነት ሰው መሆኑን ቆይ ለምን አልነገርከኝም ነበር እንዴ? ምን አደረገሽ እሱ? አሁን ሱቅ ሲሄድ አንዲት ልጅን እጇን ይዞ ሲያስቸግራት አየሁኝ። ዳጊስ እሺ፣ አንተ ግን እንደዚህ አይነት ነገር ትደብቀኛለህ ብዬ አላሰብኩም ነበር። እርግጠኛ ነሽ ሮባን ነው ያየሽው? ያውም በአይኔ በብረቱ ነዋ። በራሱ መነጽር አይቶኝ ነዋ ካልተመረመረን ሲለኝ የነበረው። የምን ምርመራ ነው የምትመረመሪው? እርጉዝ አለመሆንሽን ማረጋገጥ አለብን ብሎ ነጋ ጠባ እየጨቀጨቀኝ ነበር። ይሄ ሁሉ ነገር ሲፈጠር ለምንድን ነው የማትነግሪኝ? ነው ወይስ እንደ ታላቅ ወንድምሽ አታይኝም? ትብቃ። ቆይ ይሄ ሁሉ ነገር ሲፈጠር ዝም ብሎ ያየኛል ብለሽ አስበሽ ነው? እሱም አውርተን እንፈታዋለን ብዬ አስቤ ነበረ፣ ግን እሱ በጣም አጭበርባሪና ውሸታም ሰው ነው። በቃ እሺ አሁን አትዘኝ። እኔ ሁሉም ነገር አስተካክለዋለሁ። እሺ ምንድነው እንደዚህ ጆሮ እስኪደማ ድረስ የምታሹ? ይሄ ጌታቸው ነዋ እንዴ? ተብቃን ፍታልኝ ምናምን ብሎ ጆሮዬ ሊገነጥለው። መቼም እንደ ልጁ አይቶ ሆነ የቆነጠጠ። ይኸውልህ አንተስ እኮ እንደዚህ በአደባባይ ከሚቀጠቅጥ ለምን አይቀርብም? ለምን አተዋትም? ምን ታካብዳለህ አቡ? ማንም ሰው እኮ አላየምሽ። ባያይስ? ኧረ ሮባ ተው፣ ኧረ ተው ተመከር። ይህ ውርደት በቃ ይንበል። አብሮ ነው እንደ ኖሮ አንተ። ኧረ በእናትህ ተወኝ እንዴ። ይኸውልህ ከዛሬ ነገ የሆነ ነገር አደረጓት እያልኩኝ በቃ እኔ በጭንቀት እኮ ማበዴ ነው። ቆይ ይኸውልህ ከማበድ በፊት ማለት ይሄ የምታወርሰው ሀብት ንብረት ምናምን ነገር የለም። ይኸውልህ በኋላ ትብቃ ሚስቱ ነኝ ምናምን ነገር ብላ መታ ያለን ነገር እንዳለ ጠቅላላ አትወርስ። ኧረ ምን ነው አንተም ባደረገ እንዴ? ትላንት ከቺኮ ጋር ተጣልተህ አሁን ደግሞ ፈታ ትላለህ አይደል? እና ታዲያ እንዳንተ እንዲህ አደባባይ ለአደባባይ እየዞርኩኝ ያዘን ልቀመጥ? ስማ ደግሞ ቺኮ የሌለ ተናዳለች። ሂድና አዋራት እስኪ። ማ ትብቂት? ቆይ ምን ሆነች? አታስብ፣ ምንም አልሆነች። ይኸውልህ ሆዴ እየገፋ ስለሆነ ቼክአፕ ምናምን ውሰደኝ ልትል ነው። ስማ ግን የምር ነው የምልህ በጣም ደብሯታል። እንዴት እንደዚህ ብሎ ሊጠይቀኝ ይችላል ምናምን ነገር ብላ ተናዳባለች። እና ቆይ አንተ አይደለ እንደ ጠይቃት ምናምን ያልከኝ እኮ በቃ ሂድና አረጋጋታ። ይኸውልህ ጸቡን ታከረውና ግን ባንተ ነው። እሺ ሂድ። ኧረ ምን አይነት ነፈስ የሆነ ልጅ ነው። ሳሪ ምን ይሆንሽ ነው? አሁን ደግሞ ምን ልትለኝ ነው? መቼም ከጥብ ጋር ጠርጠርሽኝ አይደለም አይደለ? ሳሪ በጣም ነው የማዝንብሽ። ተው እንጂ ታዝንብኛለህ። ሳሪ ቆይ ሰሞኑን ምን እየሆንሽ ነው? ምን ሆንኩኝ? በሆነ ባልሆነ ትነጫነጫለሽ። እንደዚህ ሆንኩ ብለሽ እንኳን አትናገሪም። አሁን ነገር ስራ ሁሉ እያማረኝ የለም። ስለዚህ ማሰብ ፈልጋለሁ። ሳሪ እንዳሰብሽው አይደለም። ደግሞ በእኔ ምክንያት እንድትጣሉ ነው ያልፈልግም። ትብቃ፣ ባንቺ ምክንያት አይደለም። እኔ እና እሱ የራሳችን ጉዳይ አለ። ኧረ ሳሪ ትያት ሲበርድላት ተመልሳ ትመጣለች። ግን ሶስተኛ ወገን በእናንተ መሀል እንዳታስገቡ እሺ? ትብቃ። ደግሞ ማንም ሰው ቢጎዳሽ ዝም አልልም። እሺ? አንቺ ወደ ራስሽ ሂጂ። እሺ፣ ግን እባክህ እንዳትጣሉ። እንዴ ናቲ፣ ምን እየሆንክ ነው? ትብቃ እንዳልኩት አልነገረኝ ነበር። ቆይ ሌላ ሴት አተህ ነው እሷ ላይ የምትጫወተው? ናቲ ቆይ ምን እያልከኝ ነው እንዴ? እኔ ቆይ ትብቃን ምን አደረግኳት ነው? ወይስ አንተም እንደ ሌሎቹ ከአንተን ያረገዘችው ልትለኝ ነው? ቆይ የምን እርግዝና ነው? እናንተ ሰዎች ምንም ማመን አትፈልጉም እንዴ? ነው ወይስ ልትጫወትባት ፈልገህ ነው? ይኸውልህ ትሰማኛለህ? ለትብቃ ማለት ነው ከኔ በላይ ማንም ሊያስብላት አይችልም። እሺ ለዛ ነው በየመንገዱ ከማንም ጋር ስትጓተት የምትውለው። ስለምን መጓተት ነው የምትወሩ? ምንድነው የምትዘባርቀው አንተ? እባክህ ለማዋሸት አትሞክር። ትብቃን ደግሞ እንዳትጎዳት አስጠንቅቄ ነበር። አንተ ግን እኔንም እሷንም ስለምትነቅ ነው ይሄን ነገር ያደረግከው። ቆይ ምንድነው የምትለኝ አንተ? እንዴ መናገር የፈለግከውን ነገር ለምን በግልጽ አትነግረኝም? ይኸውልህ ከዚህ በላይ ከአንተ ጋር መነጋገር አልፈልግም። ስመለስ ግን ቤት እንዳላይ እሺ? ሰምተኸኛል አይደል? ቆይ ምን ማለት ነው ናቲ? ምንም በማላውቀው ነገር አንተ ከቤት እያባረርከኝ ነው? እኔ ከዚህ በላይ ትብቃ እንድትጎዳት አልፈልግም። እሷን ብትሆን ከዚህ በኋላ ልታይ አትፈልግም። የፈለግከው ቦታ መሄድ ትችላለህ። እሺ? ትብቃ እኔን? ይሄማ አይሆንም። ቆይ ምን አድርጌሽ ነው አንቺ አይኑን ማየት አልፈልግም የምትይው? ያደረግከውንማ በደንብ አድርገህ ታውቃለህ። ለምን ትጠይቀኛለህ? ቆይ ሂደሽ እርግዝናውን ተመርምረሽ እውነቱን ወቂ ስላልኩሽ ነው? እሱማ በየዋህነት ነው ብዬ አልፌ ነበር። ግን አንተ እኔ ግን ምን በያ ተናገሪ። ምን እኔ ጭራሽ ከአንተም ብሶ ትጮዋለህ እንዴ? እንደውም ውጣልኝ። አልወጣም። ትሰሚኛለሽ? አንቺ ጋር ያለውን እውነት ሳላውቅ ከዚህ ቤት አልወጣም።
ትብቃ ምንድን ነው? አሃ አንተ ሰው ቤት ገብተህ ትጮኻለህ እንዴ? ጎረምሳው ሮባ በቃ ቤቱን አትረብሽ፣ ውጣ። ምን ነው ልጁ ያንተ አይደለም አለችህ እንዴ? እባክህ ሮባ፣ እኔ ለራሴ በጣም ብዙ ችግር አለብኝ። ሌላ ችግር አትፍጠርብኝ። በቃ ሂድልኝ። ሄድልኝ? ምን ነው ትብቃዬ፣ ልጁን ካደሽ እንዴ? እስቲ አክስቴ አሁን እንኳን ዝም በይ እንዴ። ለምንድን ነው ዝም ምለው በገዛ ቤቴ? አንቺ ዝም በይ እንጂ። እቺ ጎዶሎ አይንሽን ነበር በጥፊ ማጥፋት። ኧረ አክስቴ አትሳደቢ፣ ዝም በይ በእናትሽ። ምን አገባት ስደበኝ። አክስቴ እንደፈለግሽ ስደቢ። ሁለታችሁም ደህና አይደላችሁም። በሉ ሰላሙን ይስጣችሁ። እስካሁን እዚህ ነው ያለኸው? የምርሽን ነው ትብቃ? ይኸውልሽ ትሰሚኛለሽ፣ ደግሜ ወደ ቤትሽ አልመጣምሽ፣ ዳግመኛ አልመለስም። ናቲ ሻይላሽ ፊትህ ግን ደህና አትመስልም። ምንድን ነው ችግር አለን? ቆይ ሮባ ትብቃ ላይ ቺት እንደሚያደርግባት ታውቅ ነበር? ኧረ በስመ አብ በል። ሮባ ትብቃ ላይ እንዴ? ምን ነው አንተ? ይኸውልህ ትሰማኛለህ? ሮባ ሲጀምር ከትብቃ ውጪ ሴት የሚያውቅ እራሱ አይመስለኝም። ይሄ የሰው ወሬ አሉባልታ ምናምን ነው የሚሆነው፣ እርግጠኛ ነኝ። አሉባልታ አይደለም፣ እራሷ ትብቃ ናት እያለቀሰች የነገረች። ትብቃ? ቆይ ከማን ጋር አይተው ነው ደግሞ? እሱን አላውቅም ዳጊ፣ ግን ደግሞ በአይኗ እንዳየችው ነው የነገረች። እኔ እንጃ። ይኸውልህ ተሳስተው ምናምን ነገር እንዳይሆን። እንዴ ሮባ እኮ በጣም ነው የሚወዳት። ቢሆንማ እንደዚህ አያደርግም ነበር። ደግሞ ለእሱም ቢሆን ነገር ይሆን ነበር። መቼም እሷ ላይ እንደዚህ እንዳያደርግ። በቃ አንተ ተረጋጋ ናትሻ። እሱም ባሉበት በቃ ቁጭ ብለን ረጋ ብለን እናወራለን። ምንም የምናወራው ነገር የለም። ደግሞ ከቤት እንዲወጣ ነግሬዋለሁ። ስመለስ እንዳላገኘው። ናቲ አታረገው እንዴ? ቆይ አንተ ከመቼ ጀምሮ ነው እንደዚህ ሆንኩ? በፊት አንተ አልነበርክ እንዴ ረጋ ብላችሁ አስቡ ወስኑ እያልክ እኛን ትመክረን የነበረው? ምን ተገኘና ነው ዛሬ የምትቀየረው? ዳጊ በትብቃ እኮ ነው የመጣው። እንዴት ነው ዝም የምለው? እንዴት ነው የምታገሰው? ቆይ አንተ እህትህ ብትሆን ትታገሰው ነበር? እኔ እንደሱ ማለት አይደለም። በቃ ቁጭ ብለን ረጋ ብለን አውርተን ችግሩን እንስማው ነው ያልኩት። ሄሎ፣ እዛው ነክ? ችግር የለውም እኔ እመጣለሁ። አሁን ሰለሞንን አውርቼ እመጣለሁ። ስመጣ ግን እሱ እንዳላዩ። እሺ? ምን ናቲ አታ እነዚህ ልጆች ምን እየሆኑ ያሉት? በእግዚአብሔር ሰብስክስ እንዴት ነው? እሺ በምን ተስማማችሁ? እንኳን ደስ ያለ። ፍርድ ያውቃል የምትፈልገውን ሁሉ ሊያደርግልህ ዝግጁ ነው። አብረን መስራት እንችላለን ብለዋል። እባክህ እኔ ምንም እንዲያደርግልኝ አልፈልግም። እኔ የጠየኩት ስለ ዓላማው ነው። አቶ ጌታቸውን ከገደለ በኋላ ምንድን ነው ያሰበው? እሱ እንደነግረኝ ነው የምፈልገው። እሺ ይሄ ልጅ ጤና የለውም እንዴ? ስማ እኔ እኮ ነኝ አንተ ሚስጥር ያዝኩትኝ። ጭራሽ ልታስፈራራኝ ትሞክራለህ እንዴ? ምን ሆኗል ይሄ? ስማ እዚህ እየመጣሁኝ ናና ከኛ ጋር ስራ ምናምን ስለ ራስን በጣም እንዳስፈላጊ ሰው እያየህ ነው። ካም ዳውን ሜን። ስማ ፍርድ ያውቃል የጓደኛዬ ልጅ ነው። የጓደኛዬ ልጅ ነው። ምንም እንዲሆን አልፈልግም ምናምን ስላለ እንጂ መቼም ቢሆን አንተ መጥቻለሁ። ምን መቼም ይሄን ደግሞ ታውቃለህ አንተ። ስማኝ እስካሁን አላመንከኝም አይደለ? እኔ እና አንተ እዚህ የተገናኘነው ለጋራ ጥቅማችን ነው። ፍርድ ያውቃልም ቢሆን ስማ ፍርድ ያውቃል እኮ ለአንተ አዝኖ ነው። የገባህ አልመሰለኝም። እሺ የአባቴ ጓደኛ ስለሆነ ነው ከኔ ጋር ካልሰራ ብሎ የሚያስፈራል። አንድ ነገር ወቅ ዓላማውን ሳላቅ ከሱ ጋር ምንም ነገር አልሰራም። ምንድነው ቆይ አንተ ዓላማ የምትለው? በዚህ ሚሽን ውስጥ ቆይ ምን የተለየ ዓላማ ፈልገህ ነው? አንተም በቃ የአባትን ድርሻ ትወስዳለህ፣ እሱም የራሱን እኔም የራሴን። ሌባ ሲሰርቅ ይስማማና ሲካፈል ይጣላል አሉ። ሰምቼው ነው። አያቴን አስታወስከኝ። ነፍሷን ይማረው። እና ይሄ የመጨረሻ ውሳኔ ነው? ቤቱም እንግዲህ ይስፋሽ። ከዚህ በኋላ ሂድልኝ እያልሽኝ ነበር። ይሄድልሽ እንዴ? እኔ ሂድልኝ መቻልኩ። አሁን ይኸውልሽ ዞር በይልኝ። እሺ በቃ